እንዴት ነው? እንዴና ብንቀጥል በጣም አሪፍ ነበር። በጣም በማራኪ ዶክመንተሪዎቻችን ተንደርድረናል። ግን አድማጮቻችን በሶሻል ሚዲያ ፕላትፎርሞቻችን ላይም በአብይ ጉዳዮች እንደዚሁ ደግሞ በትንታኔ ይፈልጉናል። እንቀጥላለን ለማለት ነው። ብሩኖ ካፒቴን ፋንታስቲክ ብለን ጀምረናል። ፌብሩዋሪ 1 ነው ብላክ ሂስትሪ መንዝ ብለናል። እንቀጥላለን። በተለይ ደግሞ የአርሰናል ተደናቂ ድልና ስነ ልቦና መድፉ ይሄንን በደንብ አሳይቷል። እንደ እውነተኛ ሻምፒዮን ቡድን ካልተጠበቀው የኤምሬትስ ሽንፈቱ ማግስት ዳግም የፈዘዘው አርሰናል ኤምሬትስ ላይ ትናንትና ግን በሌላ ቀለም ከፍ ብሎ አይተናል። አሁንም አርሰናል በገናናው ሊግ በሚመጥነው የደረጃ ሰንጠረዥ ከፊት አለ። በትሪቡን እንግዲህ ማራኪ ዶክመንተሪዎቻችን ሁሉ ጊዜ እንጀምራለን፣ አንዳንዴ ደግሞ እንቀይረዋለን። አሁን ዛሬ በብሩኖ ፈርናንዴዝ ጀመርን። 6 አመታት 6 የማይዘነጉ አመታት። በነገራችን ላይ ያው ዩናይትድ በሱ ዙሪያ በሱ ክላስ ደረጃ ያሉ የተወሰኑ ተጫዋቾችን በቋሚነት ፈጥሮ ቢሆን የማንቸስተር ታሪክ አይሆንም ነበር ብለው የሚከራከሩ ሰዎች አሉ። በመነጫነጩ በባህሪው እና በአንዳንድ ነገሮቹ በመነሳት ደግሞ የለም በሚገባው ልክ አይደለም ብለው የሚከራከሩ አሉ። ኤፍሬም ግን በጣም በአውሮፓ ውስጥ በጣም ቻንስ ከሚፈጥሩ አማካዮች ቁጥሮች አይዋሹም፣ ስታቲስቲክሶች አይዋሹም። በጣም ትልልቅ እድሎችን ከሚፈጥሩ አማካዮች መካከል ነው። በትክክለኛው ቦታና በትክክለኛው የኮከቦች ዙሪያ ሲሰለፍ የመጨረሻ ኳሶችን በመፍጠር ደረጃ በጣም ድንቅ ከሚባሉ ስሩቦሎችን ከሚፈጥሩ አማካዮች መካከል አንዱ ነውና በጣም ደካማ በሚባሉ የማንቸስተር ተከታታይ ቡድኖች ውስጥ ጠንካራ ሆኖ የወጣው አንድ ነገር ከተባለ ብሩኖ ፈርናንዴዝ ብሎ ማስቀመጥ የሚቻል ይመስላል። የቢግ ጌም ተጫዋች የቢግ ጌም ሜንታሊቲ ካላቸው የማንቸስተር ተጫዋቾች መካከል አንዱ ነው። በጣም ትልልቅ ጎሎችን ያስቆጥራል። ፔናልቲዎችን የሚመታው ኃላፊነቶችን የሚወስደው ነው። ካምባክ ጎሎችን ሲያስቆጥር ተመልክተናል እና የመሪነቱ ላይ ክርክር ልታደርግ ትችላለህ። የማንቸስተር ዩናይትድ ካፕቴን መሆኑ ላይ ክርክሮች ሊኖሩ ይችላሉ። ወርክሬቱን፣ ኳሊቲውን፣ ክሬቲቪቲውን ለማንቸስተር የሰጠውን አጠቃላይ በሜንታሊቲው በራስ መተማመኑ የሰጠውን ነገር ግን በፍጹም መካድ አይቻልም እና ጎሎች፣ አሲስቶች በእያንዳንዱ ሲዝን የማንቸስተር ቤስት ተጫዋች ሆኖ ለመውጣት የሚያደርገውን ጥረት ተመልክተናል። ይሄ ኮከብ የዳሰስንበትን ፕሮግራም አስቀጥልን። በጥሩ ሁኔታ እንደገለጽከው የካቲት ቤስት ለጥቁሮች ደግሞ በጣም ትልቅ ወር ነው። ሂስቶሪካሊ ከተሰየመበት ጊዜ ጀምሮ የተሰሩት ነገሮች በጣም አስደናቂዎች ናቸው። በፖለቲካው ሮዛ ፓርክስ፣ ማርቲን ሉተር ኪንግ የመሳሰሉት እንደሚነሱት ሁሉ በስፖርቱ ላይ ደግሞ ፈርቀዳጅ ሆኑ ከመሐመድ አሊ ከጃክ ጆንሰን ጀምረን በርካቶችን ተመልክተናል። አበበ ቢቂላን ከአፍሪካ አፍሮ አሜሪካውያንን እና ሌሎችንም በጥቁር የስፖርት እንቅስቃሴ ውስጥ ስፖርትን ለማህበረሰብ መልሰው ለመስጠት የታገሉ እንደ ካርል ሉዊስ እንደ ጄሶንስ አይነት በጣም ማይረሱ አይነት ስፖርተኞችን ተመልክተናል። መመልከታችንን እንቀጥላለን። እንግዲህ ከዛ ውጪ በሳምንቱ በጣም በትልቁ እንዳነሳው አርሰናል ወደ መሪነት ተመልሷል። አርሰናል መሪ ነበር፣ ግን ወደ 7 ነጥብ መሪነቱ ተመልሷል። ትናንትና ይህን ነበር የጠበቀው ደጋፊው። የዩናይትዱ ሽንፈት ከፍተኛ መነጋገሪያ ሆኖ ነበር። የአርሰናል ሜንታሊቲ ላይ በሚል የቀድሞ ተጫዋቾች እንደ ፓትሪክ ቪዬራም ጭምር ያን ራይትን የመሳሰሉ ተጫዋቾች ጭምር የአርሰናል ሜንታሊቲ ላይ እንደገና ያ ፈተና ሊመጣ ነው ወይ የሚል ጥያቄ አንስተው ነበር እና ልክ ከሊቨርፑል ጨዋታ በኋላ በሊቨርፑል ተሸንፎ አንፊልድ ሮድ ላይ 18 ጨዋታዎች ሳይሸነፍ እንደዘለቀው በአስቶን ቪላ ተሸንፎ እንደገና ለረጅም ጨዋታዎች ሳይሸነፍ እንደዘለቀው በዩናይትድ ተሸንፏል። በስታይል መመለስ መቻል አለበት የሚል ጥያቄ ነበር። ኤላንድ ሮድ ከባድ ስታዲየም ነው። ቼልሲ 3-1 ተሸንፏል። ሊቨርፑል አቻ ወጥቷል። ማንቸስተር ዩናይትድ እዛ ስታዲየም ላይ አቻ ወጥቷል። ማንቸስተር ሲቲ በጣም በተጋድሎ ነው 3 ነጥብ የወሰደው። ወደ 40 ሺህ የሚጠጋ ስታዲየም ግን ማያርፍ ስታዲየም በጣም አስቸጋሪ ስታዲየም ነው እና ለአርሰናል ትንሽ ስጋትም ጭምር ነበር። ግን በልዩ ሁኔታ ማርቲን ዙቢሜንዲ 27ኛው ደቂቃ ላይ፣ ካርል ዳርሎ በራሱ መረብ ላይ፣ ኋላም ቪክተር ኮሬሽ መጨረሻ ተቀይሮ የገባው ጋብሪኤል ጄሱስ 86ኛው ደቂቃ ላይ ጎል አስቆጥረው አርሰናሎች በስታይል መመለሳቸውን ያወጁበት ምሽት ነበር። በአጠቃላይ ፕሪሚየር ሊጉ ላይ
የቼልሲም ጨዋታ በጣም ድራማዊ ነበር። በዝርዝር እንሄድበታለን። አርሰናልን ተመልክተን ኤፍሬም የሊቨርፑልም እንደዚሁ ዶሚናንስ ኒውካስል ላይ በጣም ጥሩ ሊቨርፑልን ተመልክተናል። 4 ጎሎችን አንፊልድ ሮድ ላይ አስቀድሞ 1 ጎል ገብቶበት በጎርደን ግን በኋላ ላይ 4 ጎሎችን አዝንቦ ያሸነፈውን ኒውካስል ሊቨርፑልንም ተመልክተናልና ትናንት መድፈኞቹ አንድ ወስነው ያ የማንቸስተሩ ሽንፈት እንደው የፍርሃት ነገር ወደ ኋላ የመምጣት ነገር የሜንታሊቲ ጥያቄ ያስነሳባቸውን የሚለው ነገር ከመጀመሪያው ጀምሮ እንዳልነበረ እንረዳለን። ቴምፖውን በጊዜ ነው የተቆጣጠሩት። በርካታ የቆሙ ኳሶችን ለማግኘት ማዘምቶችን ለማግኘት ችሏል። ጫና እየፈጠሩ ነበር። ሊድስ እንዲረጋጋ አላደረጉትም። በፍጹም ወደ አርሰናል የግብ ክልል ሙከራ እንዲያደርግ አላደረጉትም። አርሰናል ሙቭመንቶቹ ሻርፕ ነበሩ። ትናንት ቪክተር ኮረሽ የተሻለ እንቅስቃሴ ያደርግ ነበር። ካይ ሃቨርትዝ የመጀመሪያ ፕሪሚየር ሊግ ከጉዳቱ በኋላ በቋሚነት የመጀመሪያ ጨዋታውን ነበር የጀመረው። እንደዚሁ እንቅስቃሴዎቹ ጥሩ ነበሩ። የሚድፊልድ ዶሚናንሱ መረጋጋቱ ትናንት ጥሩ ነበር። አርሰናል ሰከንድ ቦሎችን ያሸንፋል። ጨዋታዎችን በጥሩ ሁኔታ ይቆጣጠር ነበር። ጎሉን ብቻ ለማግኘት ትንሽ የመዘግየት ነገር ካልሆነ በስተቀር ከመጀመሪያው ሰከንድ ጀምሮ በጨዋታው ላይ የተሻለ ነበር። ከዛ ውጪ ደግሞ እነዚህ የቆሙ ኳሶች፣ ኦፕን ፕሌዎች፣ እድሎችን የመጠቀም ነገሮች የነበሩበት ጨዋታ ስለነበር ከረጅም ጊዜ በኋላ አስቶን ቪላን ካሸነፈ በኋላ 4 ንጹህ ጎሎችን አስቆጥሮ የወጣበትን ጨዋታ ተመልክተናልና ለሚኬል አርቴታ፣ ለደጋፊዎች፣ ለአርሰናል ተጫዋቾች ትልቅ ድል ነው። ቅድም እንዳስቀመጥከው ኳሱ አሁን ወደ ሲቲ እና ወደ አስቶን ቪላ ተወርውሯል። ለመድፈኞቹ በጣም ጥሩ ምላሽ ነበር። ከማይጠበቅ ወይም ደግሞ ከተጠበቀውን በላይ ከሆነው እና በታሪካዊ ባላንጣህ በዛ ልክ ስትፈዝ ያማይፈዘው የተባለው መድፈኛ ቆሞ ሲታይ ኤምሬትስ ላይ የአርሰናል ሜንታሊቲ በትልቁ ነበር የተነሳው። ከአንድ ሳምንት በፊት በዩናይትድ እና የአርሰናል ፍጥጫ ያውም ከሰሜን ለንደን ኖርዝ ለንደን ፎሬቨር አርሰናል በሲዝኑ ሆኖ ማያውቀውን አይነት ፐርፎርማንስ ያሳይ። በተለይ ሰከንድ ሃፍ ላይ በጣም የሚሳሳት በጣም የሚጨነቅ በጣም በጨዋታው ቴምፖ ወደ ጌም ለመግባት የተቸገረውን አርሰናል ሲታይ ዘንድሮ መድፈኛው ፍሬ ሊበጥስ ነው ወይ የሚል ስጋት ነው ደጋፊዎቹ ጋር ያለው። ይሄ 22 ዓመት ለተናፈቀው ዋንጫ ደጋፊው በጉጉት መራድ አንዱ ማሳያ ነው። ከአርቴታ የጨዋታ ስትራቴጂና በተለይ ደግሞ ከትልልቆቹ ጌሞች ፊት መድፈኛው የሚቆምበት መንገድ ይሄንን ፕሬዠር እንዴት ተቋቁሞ እስከ ሲዝኑ ፍጻሜ ይደርሳል፣ ፈጥኖስ እንዴት ሪያክት ያደርጋል ሲባል የካዛኪስታኑ ጨዋታ የቻምፒየንስ ሊግ የመጨረሻው ጨዋታ መመዘኛ አልነበረም። የኤላንድ ሮዱ ጨዋታ ግን በደንብ የመድፉን ሜንታሊቲ ማሳያ ነው። ፈጥነህ ወደ ስነ ልቦናህ ወደ ነበረህ ቀለም ወደ ነበረህ የድል ቴምፖ መመለስ ጫናውን ወይም የጫና ኳሱን መልሶ ለሲቲና ቪላ ያስረከበበትን ፐርፎርማንስ ነው ያሳየው። የተረጋጋ ፎከስ ያረገ ሴት ፒስ ላይ የነበረውን ኳሊቲ የያዘ መልሶ ያ የሚጨነቅ የነበረው የአርሰናል ተከላካይ መስመር ወደ ቅርጹ የገባ እንደ ዙቢሜንዲ አይነት ተጫዋቾች የኤምሬትሱን ሜሞሪ ይዘው በዚህኛው ጨዋታ ላይ ያላቸውን ከፍ ያለ ሜንታሊቲ ያሳዩበት አጥቂው ዮከሬስ በደንብ ኳስ ካቀበልከው ይሄ ተጫዋች ጎል ማስቆጠር እንዴት እንደሚችል ድጋሚ ያሳየበት የትናንትናው ከቀይ መስመር ማርቲኔሊ ክሮስ ያደረገው ኳስ 50-50 ነው። ግን ወርክ ሬቱ ከፍ ያለ ከመሆኑ አንፃር የሚታገል ተጫዋች ነው። አንድ ኳስ ከበረኛው ጋር ወደ ፊት ለፊት ተገናኝቶም ነበር፣ ግን ፈጣን አይደለም። ዮከሬስ ኪሊያን ምባፔ አይደለም፣ ፌራሪ አይደለም፣ ግን የመድፉ ወርክ ሬት ከፍ ያለው ተጫዋች ነው። የሚታገል የሚፋለም የአየር ላይ ኳሶችን የሚያወርድ የአርሰናል ተጋጣሚ ተከላካዮችን ፎከሳቸውን የሚያዛባ ተጫዋች ነው። ትናንትናም ጎል አስቆጥሯል። አርሰናል ስነ ልቦናውን የመለሰበት ሜንታሊቲው ከፍ ያለ መሆኑን ያሳየበት ፈጥኖ ወደ ድል ቴምፖ በመምጣት ሪያክሽኑን ያሳየበት ያውም ኢላንድ ሮድ ላይ ሊድስ ዩናይትድ 4 ተቆጥሮበት አያውቅም። ሲዝኑ ከተጀመረ በሜዳው በጣም ፈታኝ ቡድን መሆኑን በሊቨርፑል ጨዋታ በዩናይትድ ጨዋታ ቼልሲን ጭራስ በማሸነፍ ጭምር አሳይቶናል። አብዛኞቹ ጨዋታዎችን ቻሌንጅ የሚያደርግ ቢያንስ አቻ ለመውጣት የሚፋለም ቡድን ነው። 4 ያስቆጠረው አርሰናል ነው። ይሄ በደርሶ መልስ 9 ነው። ኤምሬትስ ላይም ትሪቡን የተከታተለው ጨዋታ በሲዝን ኪክኦፍ 5-0 መጠናቀቁ ይታወሳል። መድፉ አሁንም ፍቅር በቅርጹ የቆመ ለድል ዓላማው የጸና በህብረት በጣም የሚታገል ጫናዎችን ለመቋቋምና ፈጥኖ ምላሽ ለመስጠት ይሄውን ፈጣን ምላሽ ነው። ከዮርክሻየር ግዛት የነበረው ጨዋታ ለተቀናቃኞች ፈጣን ምላሽ ነው።
የቡድኑ መሰረታዊ የሚባሉ ኳሊቲዎችን መልሶ በብርሃን ፍጥነት ያገኘበት እኔ ደጋፊው ጋር ነው አሁንም ፍቅር ስጋቱን ማየው አርሰናልን ይሄ ያለማመን ነገር ታያለህ ደጋፊው ጋር እንጂ ትናንት የቆመው ቡድንን ስታየው ግን በጨዋታ እንቅስቃሴ ላይንአፑ ላይም ስትመጣ ጥያቄ ነበር ኦዴጋርድ ከቤንች ነው የጀመረው ኢሳካ ተጎድቶ ነበር ሳካ ሲወጣ በተለይ ደግሞ መጀመሪያውኑ ሃምስትሪንግ ምክንያት ማዱኬ ሲገባ ጥያቄ ነበር የአርቴታ የፍራቻ ሜንታሊቲ የሚል ጥያቄ ነበር ግን ከሃርቫርስ ኦዴጋርድ አይደለም የተሰለፈበት ቦታም በኦዴጋርድ ሚና ላይ ነው ከራይስና ዙቢሜንዲ ጋር በ4-3-3 ማዱኬ ከሳካ ያልተጠበቀ ያማሟቀ እዛው ጋር ነው የተጎዳው ገና ጨዋታው ሳይጀመር ነገር ግን አርሰናል ዴቭዝ እንዳለው አማራጮች እንዳሉት ጨዋታውን ደግሞ መቆጣጠር ሲችል 2 3 4 5 6 ለማስቆጠር የሚችል የኦፕን ፕሌይ እንቅስቃሴ እንዳሳየ የጋብሪኤል ጂሰስ ኤምሬትስ ላይ ከዩናይትድ በነበረው ጨዋታ በቤስት 11 መሰለፍ ስህተት እንደሆነም ለኔ የሚሰማኝ ፍቅር እኔ አርሰናል ቤስት 11ን ሲመርጥ በዮከሬስ ነው መጀመሪያ ያለበት በየትኛውም ቅርጽ ፍቅር ተጫዋቹ ኳሱን እስካደረስከው ድረስ ጎል ያስቆጥራል አርሰናል ዶሚኔት እስካደረገ ድረስ ወርክ ሬቱ ከፍ ያለ ከመሆኑ አንፃር ጥሩ ሙቭመንት አለ ጂሰስ ግን ፍቅር ከ70 ደቂቃ በኋላ ሲሰለፍ ይሄ this is ብራዚል እንደምትለው የብራዚል ኳሊቲን በፔናልቲ ቦክስ ውስጥ ታየዋለህ እንጂ ከላይንአፕ ከቤስት 11 ጋብሪኤል ጂሰስ ከፊት ገብቶ ዮከሬስን የሚያስቀምጠው ተጫዋች ለኔ አይመስለኝም ትናንትና አርሰናል ፎርሙን ይዞ አይተናል ቪክተር ኮሬሽ ትናንት አይተው ከሆነ ሆልድ አፕ የኳሱን ይዞ የሚጠብቅበት መንገድ የሊድስ ሁለት ተከላካዮች በቋሚነት ከሱ ጋር ናቸው በትንሹ ፎከሳቸውን ያዛባል ማንቸስተር ላይ ማርቲኔዝም ሃሪ ማጓየርም ያን ያህል በጋብሪኤል ጄሱስ ብዙ አልተቸገሩም ጄሱስ ከኳሱ ጋር ሊንክ ማድረግ የሚፈልግ ተጫዋች ነው በሙቭመንት ውስጥ ያለ ተጫዋች ነው እና አንዳንዴ ያ ደግሞ ካልሰመረለት ሌሎች ይሄ ኤሪያል የሆኑ ባትሎችን የሚጫወትልህ አይደለም ኳስ ፍለጋ ወደ ኦዴጋርድ ነው ይሄ ደረቃ ስለዚህ የማንቸስተር ዩናይትድ ተከላካዮች ነፃ ነበሩ በአብዛኛው ቪክተር ኮሬሽ ዘንዶ በተደጋጋሚ የተነገረለት ኳሊቲ ይሄ ነው ትናንትም ግዙፍ የሊድስ ተከላካዮች ጋር በጣም ፊዚካል ባትሎች ነበሩ የሚድፊልዱ ጫና የቀነሰ ነበር አይተከውን የመከላከሉም ጫና የቀነሰ ነበር በርግጥ ዩናይትድንና ሊድስን መሳ ለመሳ አታመጣቸውም እኩል አታመጣቸውም ግን ትናንት ለምሳሌ በአርሰናል በኩል ማዶኬ ገባ ኮርናዎቹ እንደ ሳካ ነበሩ አይተከውን እንደ ሳካ በቃ በትሬኒንግ የመጣ ነው በቃ ቀጥታ ጎል ላይ ነው አደገኛው ኤሪያ ላይ ሁለተኛው ኳስ የተቆጠረችው በቀጥታ እሱ ከመታት ማዘን ነው በርግጥ ማዶኬ ከእኔም ሳካ እስካለ ድረስ ሳካ ነው መጀመሪያ ያለበት ኖኒ ማዶኬ ይሄ ኢንድ ፕሮዳክቱ የመጨረሻ የሚሰጠው ነገር ብቻውን ለማለፍ የሚሞክረው ነገር አሁንም ጥያቄ የምታስነሳበት ነው ግን ስቲል በአንድ ላንድ ተጫዋቾችን በመቀነስ ማይነስ በማድረግ የተረጋጉ እንዳይሆኑ በማድረግ ተጫዋቹ ያለውን ክሎት በደም ትረዳለ ትናንት ደግሞ ሌላ ኳሊቲውን ይሄ በሳካ ላይ ከሳካ የሚገኘውን ማዕዘኖችን በትክክል አደገኛ በሆነ ሁኔታ መምታት ከዚህ ከቀይ መስመር ሳካ ከግራ መስመር ራይስ የሚገኙ ማዕዘኖችን የሚመቱበት ኳሊቲ አርሰናል ላይ ነበር ትናንትና ድሉ ኤላንድ ሮድ ላይ የተመዘገበው ድል ዝም ብሎ የ3 ነጥብ አይደለም አርሰናል በጣም ይጠበቅ ነበር በቃ በማንቸስተር ከተሸነፉ በኋላ ማንቸስተር መሸነፍ ብቻ አይደለም ሊቨርፑልን አላሸነፈም ባዶ ለባዶ ነው ኖቲንግሃም ፎረስት ጋር ባዶ ለባዶ ነበር ከ3 ተከታታይ ጌሞች በአራተኛው ጌም ነው ያሸነፈው የአንድ ጌም ብቻ ጉዳይ አልነበረም እና የ3 ነጥብ ጉዳይ አይደለም ስለዚህ አሁንም ጨዋታዎችን መቆጣጠር የሚችል የተረጋጋ ማቹር የሆነ አርሰናል እንዳለ በዛ ጨዋታ ላይ አሁን ተጫዋቾች ያረሱት ነገር እንዳለ ትረዳለ ለምሳሌ ዙቢሜንዲ ጎሉን ካስቆጠረው በኋላ የሆነ የሚያስበው ነገር እንደነበር ትረዳለ በቃ የመቆጨት ነገሩን ፊቱ ላይ ታያዋለ ኢሞሽናል ያረጋል ውጤት ምንም ጥርጥር የለውም መሸንፈት አንዳንዴ ኢሞሽናል ያረጋል እንዲሰማ ያደርጋል ግን ከሚቀጥለው ጨዋታ ላይ የምትመለስበት መንገድ ግን ሊጉ ላይ ያቆያል እና የትናንትናው አርሰናል ፓኒክ ያላደረገ ምክንያቱም ደጋፊው ሊድስ 38 ሺህ አይመስልም ኤፍሬም በጣም ጮቱ ይሰማል በእያንዳንዱ ኳስ ንክኪ ላይ ቡድናቸውን ሲያበረታታ ዮርክሻየር ላንካሻየር ከፍታ ነው በቃ ቡድናቸውን ሲያበረታታ ሰሜን ምዕራብ ላይ በዚህ ድባብ ዩናይትድ በዚህ ድባብ ሊቨርፑል በዚህ ድባብ ቼልሲ ሲወድቁ አይተናል በዚህ ሲዝን ኤላንድ ሮድ ላይ አርሰናል ከዛ
የማንቸስተር ሽንፈት በኋላ በጣም መጥፎ ስቴዲየም ነው ያጋጠመው የሚሉ አስተያየቶች ነበሩ። ግን በጣም የተረጋጋ ጎሏ መዘግየቷ ካልሆነ በስተቀር ከመጀመሪያው ሚኒት ጀምሮ አርሰናል ጨዋታውን በመዳፉ ያስገባ ቡድን ሆኖ ተመልክተነዋል። እና እንዲህ አይነት ጨዋታዎች ናቸው መነሻ። አንድ ጎል ካስቆጠርክ በኋላ ባለፈውም ስናነሳው የነበረው መድገም ነው ያለብህ። ሁለተኛው ጎል ሲገኝ ሶስተኛው ጎል መምጣቱ እርግጠኛው ደግሞ ትሄዳለህ። ሚኬል አርቴታ ላይ ዘንድሮ በጣም ሲነሱ የነበሩ ነገሮች በተለይ ከሜዳ ውጭ በሚኖሩ ጨዋታዎች፣ ሜዳው ላይ በሚኖሩ ጨዋታዎች የመጀመሪያው ጎል ከተቆጠረ በኋላ በቃ ቀበቶውን ሰራ አይነት ነገር አጥብቅ ወደ ኋላ አጥብቅ ወደሚል አካሄድ ነበር የሚሄደው። የትናንቱ ጨዋታ ላይ እንግዲህ ጎሎቹ አንደኛ ሁለቱ ጎሎች በጊዜ መገኘታቸው ሰከንድ ሃፍ ላይ በጣም ነፃ በሆነ ስሜት እንዲጫወት አድርጓል። ሁለተኛው ፓርት ግን ደግሞ አሁንም አርሰናል በጣም ዲፕ የሆነ ስኳድ አለው። ሃቫርስ ወደ ተሰላፊነት ሲመለስ እንደ ኦዴጋርድ አይነት ተጫዋች ነው የተቀመጡት። ኤዚን ቤንች ነው ያደረገው። ሳካ ትናንት ጨዋታው ላይ አልገባም። ካላፊዮሪ እኔ የአርሰናል የግራ መስመር ሄንካፔ በማጥቃት እንቅስቃሴ ውስጥ የለም። አይተኮን ነርቨስ ነው። ቦታውም አይደለም። አትፈርድበትም። ካላፊዮሪ ሲገባ ግን የአርሰናል ባክፎሩ ምን ሊሆን እንደሚችል ትረዳል። ሌላ የማጥቃት ትሬት ነው ካላፊዮሪ። እኔ ይሄ ስኳድ ዴብዙም እንዳለው ነው ያሉትን ጨዋታዎች ለመደምደም በቂ ስኳድ ዴብዝ እንዳለው፣ ይሄ ደግሞ ዋጋ እያስገኘለት እንደሆነ ትረዳል። አሁን ማክሰኞ ከቼልሲ ጋር በዚሁ በኤምሬትስ ጨዋታ ይኖረዋል። ካሸነፈ የአንዱ ዋንጫ ፍጻሜ ላይ ይደርሳል። በቻምፒየንስ ሊግ 4 ጨዋታዎች ይቀሩታል። 4 ጨዋታዎች ካሸነፈ ዘንድሮ ሻምፒዮን ይሆናል። ኤፍኤ ካፕ እንደዚሁ ወደ 8 ውስጥ ከገቡት ቡድኖች መካከል ነው። ፕሪሚየር ሊጉ ላይ ይድለዋል። አሁን ትናንትና አርሰናል ማሸነፉ አንድ ከ3 ጨዋታ በኋላ የነበረውን ጥያቄ የሳይኮሎጂካል አድቫንቴጁን እንደገና መለሰው። ሁለተኛ ደግሞ አሁን ከባድ ግጥሚያ ያላቸው ቡድኖች አሉ። እንደ ማንቸስተር ሲቲ ከስፐርስ ከሜዳ ውጭ ነው። ራሱ አስቶን ቪላ ከብሬንትፎርድ የሚያደርጋቸው ጨዋታዎች አሉ። መልሶ ደግሞ አርሰናል ላይ የነበረውን ጫና መልሶ የሰጠበት ነበርና የትናንትናው ድል ለመድፈኞቹ በቀላሉ የሚታይ አይደለም። አርሰናልን የመሰለ አሁንም የትም የለም። ፍቅር ደጋፊው ነው የሚሰጋው። ምክንያት አለው ደጋፊ ጠረጴዛ ስር ገብቶ ማየት ጀምሯል። አሁን እንዲህ በቃ የመስጋት ነገር አለ ፍቅር። ቢኮዝ ምክንያት አለው። ትክክል ነው። 22 ዓመት የራቀ ስለሆነ በጉጉት መራድ ያ ዳይሬክትሊም ኢንዳይሬክትሊም ጫና አምጥቷል ቡድኑ ላይ። ይሄ በነገራችን ላይ በመላው ዓለም ያለው ደጋፊ ነው ማለት ኮሌክቲቭሊ ኤምሬትስ እንዴት ጸጥ እንዳለ አይተዋል አይደል? ማይኮ ሲነግረኝ በቃ አንዳንድ ቪዲዮዎች ያውም እያነሳ ላክብየው አቆመ ከሱ ራሱ ቪዲዮ ስልኪን ከተቻለ በቃ ይሄ መፍዘዝ ነገር ነበር። ከኖርዝ ባንክ እስከ ክሎኪንድ ከሰከንዳፉ የካሪክ ማስተርፒስ ከዚህ ታክቲካል ማስተር ክላስ ጋር አርሰናል መጫወት አቅቶት ማለት ነው። በዛ በጣም በጸና የጨዋታ እንቅስቃሴ ውስጥ አርሰናል ወደፊት ገፍቶ መጥቶ የሚወራው ቡድን አልሆነም። ከአርቴታ የታክቲክ እንቅስቃሴና ፍራቻ ጋር በተያያዘ እና እንደገና ማቲያስ ኩና ጎሉን ሲያስቆጥር በቃ ኤምሬትስ ሰሜን ለንደን ነው ጸጥ ያለው። ይሄ በጉጉት መራድ የመጣው ይታወቃል። የተናፈቀው ዋንጫና ላለፉት 3 ዓመታት አርሰናል የሁለተኝነቱን በጣም የለመደው ክለብ መሆኑ እያጀበ የሚመለስ ክለብ መሆኑ ያመጣው ጣጣ ነው። ግን የትናንትናው ቡድን ሜንታሊቲ መልስ ደግሞ ለኔ የሚመስለኝ ፍቅር ኖ ዌይ በ14 15 ተጫዋቾች አርሰናል ሳይለቅ 38 ሳምንት ተናንቆ አይተነው ለሲቲ ያስረክቧል። ግን አሁን ያነሳውን ሐሳብ ልመጣበት ነው ፍቅር ዴብዝ አልነበረውም ቡድኑ። አሁን የካይ ሃቨርትዝ መመለስን ተከትሎ ትናንት እኮ ሳካ እንግዲህ ከጉዳቱ ጋር አልነበረም። ኦዴጋርድ ከቤንች ነው የጀመረው። ኤዜ ከቤንች ነው የጀመረው። የአርቴታ የጨዋታ ስታይል አለ። እነዚህን አሁን ኤዜን ኦዴጋርድን አብሮ ሊያሰልፍ አይችልም። ያ ቢሆን ደግሞ የበለጠ በመሃል ሜዳው ላይ የጨዋታ ቅርጹ ይቀየራል። እሱ በጊዜ ሂደት የሚመጣ ነው ወደፊት። ግን አርሰናል ይሄ የሻምፒዮንነት ፎርሙላው በደንብ የተረዳ የገባው ቡድን ከጫናዎች ማግስትም በዚህ አይነት ልክ ሪያክት ያደርጋል። ሊድስ ቀላል ተጋጣሚ አይደለም። እሱም ምላሽ ደግሞ ደጋግሞ ሰጥቷል። በተለይ ደግሞ ኤላንድ ሮድ ላይ በጣም ፈታኙ ቡድን ነው ፍቅር። ነጥቦችን ይወስዳል፣ ያሸንፋል። እንደገና ፈታኝ ቡድን መሆኑን በትልልቆቹ ጨዋታዎች ላይ ያሳይቶናል። አርሰናል ምን አይነት ሜንታሊቲ ይዞ ይቀርባል የሚለው ነበር ትልቁ ዳውት። ቀጣዮቹ ጌሞች ሌላ ሪያክት ነው። በአራቱ ውድድር አለ። እውነት ነው ቼልሲ
እንመጣበታለን። አሁን ከሊያም ሮዚነር ጋር ኢነርጂውን በጣም የጨመረ ቡድን ሆኗል። 5 ተከታታይ ጨዋታ አሸንፏል። ኤምሬትስ ላይ ምን ያደርጋል? የለንደን ቦስ አርሰናል ነው። ብሪጅ ላይ አርቴታ እየሄደ ቀልዶ የሚመጣው አሰልጣኝ ነው። ደጋግሞ ነው የሚያሸንፈው። ቼልሲ ማሸነፍ ረስቷል በገዛ ሜዳው። ማክሰኞ ከኤምሬትስ ሌላ ቢግ ማች ነው ያልተጠናቀቀ፣ ግን የኤፍኤል የመጀመሪያው ዋንጫ አድቬንቸር ነው። ይሄ ዋንጫ ማማሟቂያ ነው። ትልቁ ዋንጫ የመድፉ ደጋፊ የሚፈልገውና በጉጉት የራደበት አንዱ ምክንያትና ሱፐር ማይክ አርቴታ ላይም ጥያቄ የሚነሳው ከታክቲክ ትግበራውና አንዳንዴ አርቴታ ራሱ የአርሰናል ተጋጣሚ ስለሚመስል ነው። ደጋፊው የሚሰጋው ፍቅር ደበቅ ብሎ የሚያየው ይሄን ቡድን የማመን የመፍራት ጉዳይ ያለው አርሰናልን የመሸንገል ጉዳይ አይደለም። በአርሰናል ሌቭል በአርሰናል ሚዛን ሌሎች ቡድኖች ግን የሉም። ፍቅር ዛሬ ሲቲ እንዴት ሪያክት እንደሚያደርግ እናያለን። እንመጣበታለን በሶሻል ሚዲያ ፕላትፎርሞቻችን ወይ ነገም ማክሰኞን በሚኖረን የሬዲዮ ቀጥታ ስርጭታችን። ከዛ ቪላ ነው ያለው። እውነተኛ የሻምፒዮና ተፎካካሪ የሚባሉት እነዚህ ናቸው። ፍቅር እንግዲህ ቪላና ሲቲ ናቸው። የሲቲ ፐርፌክሽን በአርሰናል ሌቭል አይደለም፣ በወጥነት ደረጃ የተቃኘ ጫናዎቹንም ተቋቁሞ ፈጣን ምላሽ ሪያክት አድርጎ የሚሰጥ 4 ነው ያስቆጠረው። ኢላንድ ሮድ ላይ ዮርክሻየር ላይ ለመጀመሪያ ጊዜ በሲዝኑ የሴት ፒስ ኪንግ መሆኑን መልሶ መልስ የሰጠ ጨዋታውን ሜንቴን አድርጎ መቆየት የሚችል ዲፌንሲቭ አፕሮቹ ጥሩ፣ ፓኒክ የማያረግ እውነትን ነው እኮ ፓኒክ የማያረግ አርሰናልን አይተናል። ፕላስ 1 ካስቆጠረ በኋላ 2 ለመጀመር የጨዋታ እንቅስቃሴ እውነት ነው አያምርም። አርሰናል ፍቅር ኖ ኤክስፔክቴሽን ግን እሱ ፍቅር ስኮልስ እኮ ቀየረ ሀሳቡን። ይቅርታ ጠይቅ አለው ኤያን ራይት። ወረስት ነበር ያለው አይደል? አይ ወረስት ለማለት ሳይሆን ቦሪንግ ያው ነው እኮ አንበስ ዘወደ ተጫወተም የባሲ የአርሰናል ሊደሮ ስም እኮ አንበስ ዘወደ የተጫወተ ነው ይመስላል። አርሰናል በግራም ፖተር ማነው ጆርጅ ግራም አሰልጣኝነት ቬንገር ከመምጣታቸው በፊት በቃ አርሰናል ይሄ ነበር መጠሪያው እኮ እና ቦሪንግ አርሰናል። ስለዚህ ወደ አርሰናሎች በጣም ወደማይፈልጉት ነገር ነው እንደውም የባሰው። ራይቲ ምን አለ? በ75 ነጥብ እኮ አሸንፋቸዋል። አርሰናል ይሄንን ሪከርድ ከ75 በላይ ለማድረግ ሰፊ እድል አለው እና በነጥብ ነው በጨዋታ እንቅስቃሴ ነው አልተረዳኝም እንጂ እንቅስቃሴውንና የተናገርኩበት መንግስት ወረስት ለማለት ሳይሆን ቦሪንግ ለማለት ነው አለ። የባሰ አደረገው። ያው ለማንኛውም አያስኬድም። ያው ስኮልስ ድንቅ ተጫዋች ነበር እንጂ ለኔ አንዳንድ አርሰናል ላይ የቀድሞ ዩናይትድ ሌጀንዶች የሚሰጡት ሐሳብ የታወረ ይመስለኛል። ለማንኛውም ቶፕ ገንን አይተናል። ፍቅር ሜንታሊቲውን ከፍ አድርጎ አይተናል። የአርሰናል ስነ ልቦና ከፍታ እና ሪያክሽኑ በዚህ ኤፕሪልና ፌብሩዋሪና ኤፕሪል ላይ ክሪቲካል የሆኑ ጨዋታዎች አሉ። በአራቱ ዋንጫ የሚገኘው በመድፉ ቀለምና ሚዛን ከፍታ ላይ እኔ በሊጉ የሚገኝ ቡድን አላየሁም። ሲቲም ቪላም በአርሰናል ሌቭል አይደሉም። ዋናው ምንድነው ድሎቹን ደጋግመህ እንደተጠቀም የመፈለጉ ነገር ነው በአርሰናል ደጋፊዎች በኩል። ምክንያቱም 7 ነጥቦች ተንሸራተው አይተናል። 5 ነጥቦች መጨረሻ ላይ ተሸፍነው አርሰናል በ7 እንደገና ተበልጦ የተሸነፈባቸውን አጋጣሚዎች አይተናል። እንደዚሁ እየመራ ላስቲርም እንደዚሁ ከመሪዎቹ መካከል ነበር። ሊቨርፑልን ከተፎካከሩት መካከል አንዱ ነበር። ወደ መጨረሻ የጣላቸው ነጥቦች 3ኛውን ሲዝን ያለ ዋንጫ እንዲያጠናቅቅ በሁለተኝነት እንዲደመድም አድርገውታል። እነዚህ ተከታታይ እየደረሱ መመለሶች የአርሰናል ደጋፊዎች ቡድናቸው እያንዳንዱን እድል እንዲጠቀም ይፈልጋሉ። አሁን እንደውም ፕሪሚየር ሊጉ አሁን ቢያልቅ አሁን ሆኖ 10-12 አድርሶ ሪሊፍ ቢያገኙ ይመርጣሉ። ምክንያቱም የአንድ አጋጣሚ አይደለም፣ የሁለት አጋጣሚ አይደለም፣ 3 ጊዜ ካፋቸው ላይ ፕሪሚየር ሊጉ ተወስዷል። ይሄ የደጋፊው ስጋት ይገባል። ግን ተጫዋቾቹ ሞር በዚህ ስጋት ውስጥ በዚህ እንትን ውስጥ እንዳይዋጡ ማድረግ ግን የስልጠናው ያሰልጣኙ ኳሊቲ ወሳኝ ነው። ያን ደግሞ እንዳትል ራሱ ሚኬል አርቴታ ደግሞ ራሱ ዋንጫዎችን ያነሳ አሰልጣኝ አይደለም። አሁን 2020 ያንን ኤፍኤ ካፕ አነሳ። ከዛ ውጪ እሱ ትልቅ ዋንጫዎችን አላነሳም። ስለዚህ ከቡድኑ ጋር አብረህ ይቅርታ የምታደርግለት ነው ያንጋ አሰልጣኝም ጭምር ከዚህ ከሜንታሊቲ ጋር እሱም ሰርቶ ለማሳየት ለመትጋት የሚጥር አሰልጣኝ ነውና አንዳንዴ በዛ ውስጥ ትራፕ ይደረጋል። ዋናው ግን አርሰናል አሁን ባለው ሁኔታ በጣም የተደራጀ ቡድን ነው። ተጫዋቾች ሪሶርሶች አሉት። በቻምፒየንስ ሊግ ላይ ፈጽሞ የማይጨነቅ ቡድን ነው። የትኛውም ቡድን ላይ እኔ በጣም በ8ቱም ጨዋታዎች አርሰናል
ሜዳው ላይም ከሜዳው ውጭ ባደረጋቸው ጨዋታዎች ዶሚኔት አድርጎ ነው ያሸነፈው። ወደ ፕሪሚየር ሊጉ ስትመጣ ግን የአርሰናል ጨዋታዎች ብዙዎቹ የፋይናል ያህል ሆነዋል። ብዙዎቹ ከማንቸስተር ጋር የሆነውን ተመልከት፣ ከአስቶን ቪላ ጋር ቪላ ፓርክ ላይ የነበረው ጨዋታ፣ ከሊቨርፑል ጋር አንፊልድ የነበረው ጨዋታ፣ ከዩናይትድ ጋር ኦልድ ትራፎርድ የነበረውን ጨዋታ ተመልከት፣ ከብራይተን ጋር የፋይናል ጨዋታ የሚመስሉ ጨዋታዎችን ያደርገው አርሰናል በብዛት የጭንቀት ጨዋታዎችን ያከናውናል። እንዲህ አይነት ድሎች ኤላንድ ሮድ ላይ የተመዘገቡት 4-0 ድሎች አሁን ተጫዋቾቹን በስሜት ፈታ ያሉ እንዲሆኑ ያደርጋቸዋል። ሳምንት ሊቨርፑል ከሲቲ ነው። እንደገና ኳሱ የበለጠ ወደ ማንቸስተር ሲቲ የሚወረወርበት ነው። አስቶን ቪላም እንደዚሁ ከባድ ፊክስቸር አለው። አርሰናል ከሰንደርላንድ ነው። ሰንደርላንድ የአርሰናልን ነጥብ ያስጣለው ሰንደርላንድ አይደለም። አሁን ከቅርብ ጊዜያት ወዲህ የምንመለከተው ጨዋታውም ኤምሬትስ ነው። አዎ ኤምሬትስ ላይ ነው። ሰንደርላንድም ደግሞ ድሮፕ እያደረገ ነው፣ ፐርፎርማንሱን ድሮፕ እያደረገ ነው እና አርሰናል ሊድስን ጨዋታ በማሸነፉ ከሜዳዎች ቀጣዩ ሳምንት ላይም ብራይት የሆነ ነገር ይዞ እንዲመጣ አድርጓል። ጨዋታዎችን እየቀነሰ ነው። በነገር ላይ 20 የነበሩት አሁን ወደ 14 ደርሰዋል። 20 እያልክ 19 18 እያልክ እያሸነፈ ነው። ቡድኑ ጊዜያት እየሄዱ ነው፣ እየተጠጋ ነው። በዚህ ሰዓት ላይ እንዲህ አይነት ድሎች የበለጠ ኢንስፓየር ያደርገዋል። ትናንት ቼልሲ ሌላኛውን አስደናቂ ጨዋታ ማመን ያስፈልጋል ነው ቢሊፍ የፈርጉሰን ቢሊፍ አንድ የፈርጉሰን ቢሊፍ እኮ በብዙ ነገር ነው የመጣው። በአስደናቂ ድሎችም ጭምር በድግግሞች ነው የመጣው። ይሄ ፕሮሰስ ላይ ነው እኮ አርሰናል 92 ጀነሬሽን እኮ ነው ቢሊፍን ያዘ የመጣ ክላስ ኦፍ 92 ነው። ክላስ ኦፍ 92 ግን 93 ሻምፒዮን ሲሆን ካንቶናን አመጡ። ያ ታሪካዊ ቡድን ካንቶና ጀምሮ እስከ 92 አትችሉም አላችሁ ማለት ነው። በታዳጊዎች አለናንሰን ይመስለኛል አይደል? በታዳጊዎች ምንም አታመጣም አላችሁ። ከዛ በኋላ እነዛ ታዳጊዎች ታሪክ ሰሩ። እመን አሁንም ፕሮሰሱ ትረስት ዘ ፕሮሰስ ነው እኮ እመን ነው ፕሮሰሱን እመን ነው። ግን ልታምነው ደግሞ እንዲሆን አንዳንዴ መጨረሻው ቦታ ላይ መድረስ አለ። ማመን እኮ ሁለተኝነቱ ራሱ ዩናይትድም ተሽፎበት ነበር። አሁን አርሰናል ሚዜ እንደተባለው ማለት ነው እየደረሰ ስለሚመለስ አጅቦ ስለሚመለስ ቢሊፍ እሱ ነው ፍቅር። ቢሊፍ በነስኮልሲ ሲመጣ በፈርጊ ቤቢ ሲመጣ 92 በነሽ ማይክል ኪኖ ካንቶና ሲጀምር እስከ 99 ሲጓዝ እስከ ዮርክ ኮል ድረስ ያ ድራማቲክና ሶስታ ሲፈጠር ፍቅር የማንቸስተር ጉዞ ቢሊፍ ነበር። በዛ ማመንና መጽናት ውስጥ ነው ወደ ከፍታ ማንቸስተር ዩናይትድ የመጣው። የሊቨርፑልን ኃያልነት የገረሰሰው 90s ላይ የ80ዎቹ 70ዎቹ የነ ሻንክሊ ቦፔስሊ ኃያልነትን ይሄ ቢሊፍ በትረስት ዘ ፕሮሰስ ውስጥ አለ። አርሰናል በጣም የጸናው ቡድን ነው። የጨዋታ እንቅስቃሴ ኦፕን ፕሌይ በጣም ሰርከስ ኢትዮጵያው ደግሞ በጣም እኮ አርሰናል ደጋግሞ አሳይቶናል። ፋይናሊ ግን ዋንጫ አላመጣም። አሸናፊዎች ታሪክ የሚያውቀው ፍቅር ጆዜ እኔ በጣም መወዳቸው ሂስትሪ እኮ የሚያስታውሰው አሸናፊዎችን ነው። አዎ ግን ደግሞ ካልታዘልኩ አላምንም ይላሉ አበሾች። ገብቷል አንዳንዴ። ስለዚህ አርሰናል እስኪታዘል መጠበቅ ነው። አንዳንዴ ማየት በቃ ራሱን ለማዘል እኮ በጥንካሬ ያለከለ ይሄ ፕሮሰሱ ላይ እኮ አሳይ አርሰናል 3 አመታት ከፍተኛ የስነ ልቦና ጫና ያሳድሩ ናቸው። እንደደገፈ ታዘልኩ ጥሩ ነው። እንትን ማድረግ አለበት በቃ ካልያዝከው ለደጋፊ ካልጨበጥከው በቃ በጉልበትህ በጥፍር ቆመ ነው እያንዳንዱ ጨዋታ ማየት ያለብህ መጠበቅ ያለብህ። አይመጣም የምትለው ነገር የለም። ስለዚህ አርሰናል ያለው ድል መሄድ ነው በቃ ግንቦት ከመጨረሻው። ከዛ ያ ይመጣል በጊዜው እምነቱ ይመጣል። ለማንኛውም በፕሪሚየር ሊጉ ሌላኛው አስደናቂ ትናንት የተመለከትነው ጨዋታ የቼልሲ ጨዋታ ነው። 2-0 ዌስትሃም የመጀመሪያው አጋማሽ ላይ ይገባቸው ነበር። አንደኛ አሰልጣኙ በጣም ተተችተው ነበር ቤስት 11 ናቸው ላይ ይሄ የግራ ዊንጉ እንደ ጋርናቾ ሃቶ ባዲያሽል ያሉበት የግራ ዊንጉ ክፍት ነበር። ኤፍሬም ሁለቱም ጎሎች ሲቆጠሩ ያ የግራ መስመሩ በጣም የተጋለጠ ነበር። የቼልሲ ግራ መስመር ዌስትሃም በብሬክ 2 ጎሎችን አስቆጠረ። ቼልሲን በጣም ደካማ ቼልሲ አድርገው ተመለከተ ፈርስት ሃፍ። ሁለተኛው አጋማሽ ላይ እኛ አሰልጣኝ ከመጡ ጊዜ ጀምሮ በናፖሊም ጨዋታ በሌሎችም ጨዋታዎች ከናፖሊው ጨዋታ 7 ተጫዋቾችን ቀይረው ነው የገቡት። ትናንትም ፈጣን ናቸው ለውሳኔ። 3ቱን ተጫዋቾች ቀይሯቸው። ኮሬላ ጃው ፔድሮ
እንደዚሁ ተቀይረው ገቡ። በኋላ ሪስ ጄምስንም ጨመሩ። ቼልሲ ሁለተኛው አጋማሽ ላይ በጣም የተለየ ቡድን ሆነ። ፔድሮ ጎል አስቆጠረ፣ ማነው ኩኩሬላ አቻነት ጎል አስቆጠረ፣ ፈርናንዴስ ሶስተኛውን ጎል አስቆጠረ። ድራማ ነበር። ያ ጸጥ ያለ ቼልሲ ድንገት ቴምፖውን የጨመረ፣ ዌስትሃምን መፈናፈኛ ያሳጣ፣ ሚድፊልዱን የተቆጣጠረ ቼልሲ ሆኖ ተመለከትን። አሰልጣኙ ሬስትለስ ናቸው። በእያንዳንዱ እንቅስቃሴ ላይ የሚጋባ አይነት የስሜት ምላሽ ያሳያሉ። ደጋፊውን ያነሳሳሉ። ተጫዋቾቻቸውን ቀይሮ ሲያስገቡ በተለየ ሁኔታ ነው የሚገቡት እና ሰራላችሁ። ባለፉት 5 ጨዋታዎች አሸነፉ። ኢምፓክታቸው በሚታይ ሁኔታ ኤፍሬም እና መጀመሪያ እንዳየናቸው አይነት ቀደዳው አይደሉም። ማለት ሲሸነፉ በአርሰናል በጣም የሚጮህ ጭብጨባ ያጨበጭቡ ነበር። አይተህ ከሆነ ብሪጅ ላይ ከአርቴታ በላይ ነው የቆዩት፣ ከቼልሲዎች በላይ ነው የቆዩት እየዞሩ እና የትውውቅ ሴሽን ነው በእርግጥ እና አሰልጣኙ የተናገሯቸው ነገሮች ፒክ እየተደረጉ መነጋገሪያ ሆኖ ነበር። ግን እስካሁን ባለው በውጤት አካሄዳቸው ከተጫዋቾቻቸው ጋር ባለው መግባባት ሜንታሊቲያቸው እሳቸውም ነው ቀያሪዎች አይደሉም አሉ። ተጫዋቾቹ ላይ የነበረውን የስሜት ጉዳይ ነው የቀየርኩት፣ የአእምሮ ጉዳይ ነው የቀየርኩት የሚል ሀሳብ ተናግረዋል። ውሸት አይደለም። ቼልሲ በጣም የተቀየረ ቡድን ይመስላል። ምን ያህል ይዘልቃል አብረን የምናየው ነው። ትናንት ግን በፕሪሚየር ሊጉ ከተመለከትናቸው ካምባኮች አንዱን አሳይተውናል። ሁለተኛው አጋማሽ ላይ ቼልሲ እስከ ሰከንድ አፍ 2-0 እየተመራ ጨዋታ ቀልብሶ አያውቅም። ይህንን አድርገዋል ሊያም ሮዚነር። ድንቅ ነገር ነው። ሜንታሊቲ ነው ፍቅር። እኔ አንድ ያየሁት ኳሊቲ፣ አንዳንድ የሚናገሩ ሰዎች ሰርተው ሲያሳዩ መወደስም አለባቸው። ይሄ ቀደዳው ኢነርጂውን ለመፍጠር የተደረገ ጥረት ገና አንድ ጨዋታ ሳያሳዩ ተብሎ ነው ወደ ጫና የገቡት። ይሄ ሚዲያውም ስራ ነው ፍቅር። ፒክ ይደረጋሉ። ቤስት ኮት የሆኑ ነገሮች አንድ 20 አወጡ እኮ ገና በመጀመሪያው ፕሬስ ኮንፈረንስ። ኦኬ ኧረ ትንሽ ይስሩ ጆዜ ለመምሰል፣ ያኛው ዘመን አልፏላ ፍቅር። ደግሞ ስፔሻል ዋን የቢሉ ጆዜ እኮ ፖርቶ አሸንፈው ስለመጡ ነው። ሮዚነር ምንድነው የሰሩት የሚል ጥያቄ ነበር የመጣው። ያለፉት 5 ጨዋታዎች ላይ ማሸነፉ ብቻ አይደለም ለኔ፣ ጌም ማኔጅመንታቸው፣ ጌም ሪዲንጋቸው፣ ዴብዙን የሚጠቀሙበት መንገድ፣ የቼልሲን ዴብስ እዚህ ከማሬስካ ጋር ፈዘዝ ብሎ የነበረው ሌዚ ሆኖ የነበረው አንዳንዴም ወሮ በላ የሚመስለው ቼልሲ በቀይ በየጌሙ የሚወጣ ፍቅር፣ በቀይ ሁሉንም የሚራገጥ አይነት ቡድን መስሎ ለደጋፊዎቹ ጭምር ግራ ያጋባው ቼልሲ ዲሲፕሊንድ እየሆነ ወርክ ሬቱ ከፍ ያለ አሁንም ዋሪየር የሆነ ቡድን መሆኑን ከቦሆሊ በጣም እልፍ የዝውውር ገበያ እቅድና ግዢዎች ጋር አንዳንዶቹ ያልተጠኑ ግዢዎች ጋርም ቼልሲ ያለውን ሪሶርስ በአግባቡ ለመጠቀም የመጡ አሰልጣኝ፣ ሪያክት የሚያደርጉ ወጣት ኢነርጂ ያላቸው ሊደር ሆኖ ነው ያየዋቸው። ቀልብሶ አያውቅም። ሜንታሊቲው ነው ያንን ያደረገው። ዌስትሃም ጦርነት አስመስሎታል ጨዋታውን፣ በተለይ 2-1 ከሆነ በኋላ። እኔ ሁለተኛው ጎል ቼልሲ ሲያስቆጥሩ 2-1 ሲሆን የሊያም ሮዚነር ፓሽንና ጃኬታቸው ራሱ በቃ ስካርፋቸው፣ ይሄ ወደፊት ገና መነጸራቸው እንደ የርገን ክሎፕ አይነት ይሄ ፓሽን ያላቸው ናቸው። ወደ መሃል ሜዳ ነው ያሳዩት። ለሶስተኛው ጎል ነው ፍቅር። ዝጋ ወገብህን አጥብቅ አይደለም በላሁን ሁለታቻንን ደርቢ ነው 1 ነጥብ በጣም ወሳኝ ነው አይደለም። ለአድቬንቸር የተዘጋጁ አሰልጣኝ ናቸው። ይሄ ቲፒካሊ ብሪቲሽ ፓሽን ነው ፍቅር። ምን ያህል ይቀጥላል ራሱን የቻለ ጥያቄ ነው። ግን ሮዚነር ቼልሲን አነቃቅተዋል። ፋክት ነው። ሮዚነር የጨዋታ ቅርጻቸውና ቀያሪዎቻቸው ድንቅ ናቸው። ቡድኑን አውቀውታል። ለምሳሌ 46ኛው ደቂቃ ላይ ፍቅር ኩኩሬላን፣ ፔድሮን እንደዚሁም ደግሞ ፎፎናን ሲያስገቡ ቡድኑ የበለጠ ወርክሬቱ ከፍ አለ። ዴብዙን በአግባቡ የሚጠቀም ሆነ። ከዛ እንደገና 81ኛው ደቂቃ ላይ ሬስ ጄምስን አስገቡ። ጉስቶን አስወጥተው የበለጠ ይሄ ረጃጅም ኳሶችን በመስመር ለመጣል የነበረ እድል ነው። ያም ሰርቷል ፍቅር። ቼልሲ ዴብዙን የሚጠቀም እንደ ኤንዞና ካሲዶ አይነት ዋሪየሮች ያሉት 220 ሚሊዮን ፓውንድ የወጣባቸው፣ ከዛ ውጭም ደግሞ የሮዚነር ኢነርጂ ቡድኑ ላይ መጨመር የምፈልገው መነቃቃት፣ በፍላጎት መጫወት፣ ሞቲቬት የሆነ ቡድንና በፓሽን በአድቬንቸር የሚያጠቃ ለድል የሚዋደቀውን ሚስተር ቼልሲ መፍጠር አለብን ብለው ነበረ። ጅማሮ መልካም ነው፣ መደነቅ አለባቸው። ቀደዳቸውም ይደነቃል። ውጤቱ ከቀጠለ ደግሞ የበለጠ ከበሬታም ያመጣላቸዋል። ሰከንድ አፍ ኢንቴንሲቲ ጨምረዋል። ሚድፊልዱን ተቆጣጥረዋል። ፉልባኮቹ፣ መስመር ኳሶቹ፣ የሜዳውን ይሄ ስፋቱን ዊድዙን
ቅድም እንዳልከው ሪስ ጄምስ የሚጥላቸው ኳሶች ለዌስትሃሞች አስቸጋሪ ነበሩ። በኋላ አንድ ጎልም ፕሮዲዩስ ወደ ማድረግ መጣለችና በጣም በሜንታሊቲም በጫናም ቼልሲ የተሻለ ነገሮችን የሚቆጣጠር ቡድን እንዲሆን አድርገውታል። የበለጠ አሁን ቶፕ 4 ከባድ እየሆነ መጥቷል። ሊቨርፑል ትናንት አሸንፏል 4 ጎሎችን አስቆጥሮ። ዩናይትድ ባለፉት 2 ጨዋታዎች መጥቷል። ቼልሲ ወደ ማሸነፍ ሪትሙ መጥቷል። አሁን ድንገት የቶፕ 4 ቶፕ 6 ማጠቃለያው በጣም ከባድ እንዲሆን አድርጎታል። እንግዲህ ፕሪሚየር ሊጉን ዛሬ ደግሞ መመልከት ነው። በተለይ ደግሞ ከሲቲ እና ቶተናም ጨዋታ ጋር ከብሬንትፎርድ እና ቪላ ጨዋታ ጋር ኳሱ ጫናው አሁን ቦሉ ወደ ጋርዲዮላ እና ዩናይ ኤምሬ መጥቷል። ሱፐር ሰንዴይ አንድ እሱ ነው። ከዛ ማይክል ካሪክ ሌላ ቻሌንጅ ሌላ ሪያሊቲ ቼክ ነው። በጣም በ180 ደቂቃዎች ውስጥ በዛ መልከኛ ሲሾፍበት የነበረው መልከኛው እኮ ፍቅር ሞዴል ነበር የሚመስለው። ብሩኖን ሴንትራል ሚድፊልድ ያደረገ ራሽፎርድን አሁን ካሪክ ለመመለስ ፈልጓል። የግብ ጠባቂውን አሰልጣኝ እኮ ባሰልፍ ይሻላል አለ እኮ የ60 ምናምን አመቱን ትዝ ይላል። ላቤት እንዳሞሪም ይቀለዳል እንደ ዩናይትድ ላይ። ለማንኛውም 312 ጨዋታዎች 103 ጎሎች 97 አሲስቶች 6 አመት ብሩኖ ካፒቴን ፋንታስቲክ። ከሰዓት በኋላ በዩቲዩብ ቻናላችንም ይጫናል ፍቅር። የካሪክ ግን ሌላ ሪያሊቲ ቼክ ይመስለኛል። ማርኮስ ሲልቫ አይነት አሰልጣኞች ሌላ ታክቲካል አሰልጣኞች ናቸው። ከአርሰናልና ማንቹሪያን ደርቢ ጨዋታ በጣም የላቀ አቅምና ከፍታ ያልተጠበቀ የማንቸስተር መነቃቃት በኋላ ካሪክ በቲያትር ኦፍ ድሪምስ ሌላ የሚጠበቅ የሱፐር ሰንዴይ አድቬንቸር ነው። የቶፕ 4 ትንቅንቁ ፍቅር የሊቨርፑል የቼልሲ የዩናይትድ እና የሌሎች ክለቦችም ሆኗል። ቪላ ከብሬንትፎርድ ጨዋታ አለው 11 ሰዓት፣ ዩናይትድ ከፉላም በኦልትራፎርድ 11 ሰዓት። በተለይ ማንቸስተር እንግዲህ በሚድ ቴብል ቡድኖችና ከታች ባሉ ቡድኖች በተደጋጋሚ ይፈተን ነበር። ለዚህ ካሪክ ምን ምላሽ አለው የሚለውን ዛሬ የምናይበት የተለየ ጨዋታ ይሆናል። ከአርሰናልና ከሲቲ ጨዋታ ውጭ ኖቲንጋም ፎረስት ከክሪስታል ፓላስ እንደዚሁ 11 ሰዓት፣ ምሽት 1 ሰዓት ከ30 ደግሞ በስፐርስ ስታዲየም ቶትናም ከማንቸስተር ሲቲ ጨዋታቸውን ያከናውናሉ።